ፕራንክ የሚመስለው የደስታ ሰርፕራይዝ የእውነት ማንም ያልጠበቀው እኛ ስንጠብቅ የነበረው እንደውም አብርሃም ሩታን 300K ፕሮግራም ፏ አድርጎ ያከብርላታል ነበር አይደለም ብለን የምንጠብቀው። በተለይ ሰሞኑን ያው ሰላም ስለፈጠሩ ማለት ነው። ግን ያ አይደለም የተፈጠረው። ደስታ ከጓደኞቹ ጋር ከእዩ ኢንተርቴንመንት እንዲሁም ከእዩ ሌላኛው እዩ ማለት ነው እንዲሁም ፈረንጁ ቢኒ እንዲሁም ሌላ እንግዳም ነበረ፣ ስሙን አላውቀውም። በቃ ደስ በሚል ፕራንክ በሚመስል ግን ደግሞ ሰርፕራይዝ የሆነ ደስታ ነበረ እና እንደ ስሙ ደስታ የሆነልች ታውቃላችሁ። ደስታ ላይ ያለው ፈገግታ፣ ሩታ ላይ ያለው ፈገግታ፣ በአጠቃላይ ቲሙ ላይ የነበረው ደስታ የእውነት በተለይ ደግሞ ሎሌ በጣም ደስተኛ ነበረ፣ ሲስቅ ነበረ፣ ሀሳብን ግለጽ እየተባለ ነበርና የእውነት በጣም ከሚባለው በላይ እጥር ምጥን ያለ ቆንጆ ፕሮግራም ነበረና ሩትዬ እንኳን ደስ ያለሽ። ከዚህ በላይ ይገባሻል። በነገራችን ላይ እነሱም ዛሬ ገልጸውታል ስለ ሩታ በጣም ስለ መልካምነቷ በቃ ስለ እሷ እየገለጹ ነበር ጓደኞቿ። እና ሰላም ተወዳጆች እንዴት ናችሁ? በያላችሁ በሰላምና ጤና ፍቅርና አብስ የምኝላችኋሉ። ለዩቱብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። የእውነት ሁላችሁም ሩታን እንኳን ደስ ያለሽ፣ ከዚህ በላይ ይገባሻል። አይደለም 300K 3 ሚሊዮን ይገባሻል በሏት። የእውነት ነው የምላችሁ። እኔ እንደውም ሰሞኑን እንደውም ኮሚኒቲ ጋይድ ላይ እሷንም እንኳን ደስ ያልሽ፣ እንዲሁም ደግሞ ለእናንተ ልብ ወርቅ ለሆናችሁ ተመልካቾች ለእናንተም ክብር ይገባችኋል። የሩታ 300K መድረስ የእናንተ ተጽዕኖ፣ የእናንተ ብርታት፣ የእናንተ ላይክ፣ የእናንተ አጋርነት ነው እዚህ እንድደርስ ያደረጋት ብዬ እኔም ኮሚኒቲ ላይ ፖስት ባረኩት። በጣም ብዙዎቻችሁ መልካም ምኞታችሁ ስትገልጹ ነበር። ከ1.2 በላይ ላይክም ነበረውና እውነት ለመናገር ሩታ የሴቶች ተምሳሌት የምትሆን ጀግና ብርቱ ሴት ናት። ያው ጠንካራ ሴት ስትሆኑ በእርግጥ በዙሪያችሁ በጣም ብዙ ፈተናዎች፣ መከራዎች ይፈጠራሉ። ያንን አልፋ ደግሞ ዛሬ እዚህ ላይ ቆማለች። እንዲሁም ስለ ሩታ መልካምነት እየገለጹ እሷም እነሱ ከጎኗ ኖረው ባይሆን ኖሮ እዚህ ደረጃ ላይ ላደርስ እንደምትችል እንዲሁም ደግሞ ለተመልካቾቿ በቃ እኔ 300K እንድገባ ብዙዎች እንደውም እኔ ቪዲዮ አልለቅም ቪዲዮ እንድሰራ እያበረታቱኝ ሰብስክራይብ እያደረጉ ሼር እያደረጉ አጋርነታቸውን ፍቅራቸውን ለሚገልጹ ልብ ወርቅ ለሆኑ ውድ ተመልካቾቼ በጣም አድርጌ ነው የማመሰግነው እያለች ነበር። እንዲሁም እዩ ሁልጊዜ ሩታን በጣም ነው የምንወዳት ሰላም በልልኝ ይሉኛል እያለ ነበር። እኔም በጣም ነው የምወዳችሁ ብላለች። እኛም እንወድሻለን። በነገራችን ላይ እንግዲህ እንዳልኳችሁ ያልታሰበ ፈንጠዝያ ነበረ። መግቢያ ላይ እንዳነገርኳችሁ ፕራንክ የመሰለ ግን ደግሞ ሰርፕራይዝ ነበረ የተፈጠረው። ሩታ እንግዲህ ተደናግጣ ነበረ። ነይ ምናምን እያለ እንግዲህ ሲያዋክባት ደስታ አላወቀችም። ቆይ አንዴ ልጄን ይዤ ልምጣ ምናምን እያለች እንዴ ተከትለኝ ነው እንዴ መጣው ምናምን ነገር እያለችው ነበርና ከዛ ግን የተፈጠረው እነሱ ፊኛቸው ምናምን ርችታቸው ይዘው ምናምን ነገር ነበር የመጡትና ስለዚህ የደስታ ቀን ነው እንዴ ምን ዝምታ ነው? ላይክ እያረጋችሁ ቤተሰብ ላይክ እያረጋችሁ እኛም ኮራን በእናንተ እኛም ኮራን እውነት ኮራን በእናንተ እውነት ኮራን እያሉ ነበር በደስታና በሩቲ ማለት ነው። የእውነት የሎሊ ደስታ የእውነት እንዴት እንደሚያስደስት ህጻን ልጅ በነገራችን ላይ እንደዚህ ደስታ የሆነ ነገር ላይ በጣም ፈታ ይላል አይደለ? ግን ደግሞ ይህን ፕሮግራም ማዘጋጀት የነበረበት እና ማድረግ የነበረበት አብርሃም ነበር። ግን ደግሞ ደስታ በየትኛውም ጊዜ እንግዲህ ከጎኑ ያለ ነው፣ በክፉም በደጉም ጊዜ አብሯት ያለ ነው። ብዙዎቻችን እንደውም ለምንድን ነው እርግፍ አድርገሽ ከአብርሃም ጋር ያለውን ግንኙነት ትተሽው አብርሃም ወደ አንቺ ቢመጣም አባል እንጂ አጋር አይሆንሽም ወይ ደግሞ ባል አይሆንሽም። ስለዚህ ደስታን ለምን ጠበቅ አድርጋሽ አትይሽም? ደስታ የፍቅር ሰው ነው፣ ደስታ ይሳሳልሻል፣ በሙሉ እንኳን አይኑ አያይሽም፣ ለአንቺ በጣም ሪስፔክት አለው ብለን እንግዲህ ብዙ ጊዜ ስናወራ ነበረ። እሱም እንግዲህ በጣም ጠፍቷል። በቻናሉ ላይ የራሱ ቪዲዮ እየለቀቀ አይደለም። ለምን እየጠፋ እንዳለ ባላቅም እውነት ለመናገር ግን ከጠበቅነው በላይ የዛሬው ደስታችሁ የእውነት ያስተጋባል። በቃ ሩታን በጣም ደስተኛ ነበረ፣ ስትጨፍር ነበር፣ ደስታንም እያመሰገነችው ነበር። አሁን የማመሰግነው እውነት አልጠበቅኩም ነበር እያለች ነበር። ጓደኞቿም እንግዲህ እንደተመለከታችሁት ደስታቸው እየገለጹላት ነበረ። ከዚህ በላይ ይገባሻል፣ እንደውም የሴቶች ተምሳሌት፣ እንደውም በኢትዮጵያ ላይ ቁጥር 1 ከሚባሉ ፌመሶች እንግዲህ ቅድሚዋ ሴት ትልቅ
ቁጥር ያለው ሰብስክራይብ እንደሚኖርሽ እርግጠኛ ነን፣ ከዚህ በላይ ይገባሻል እያላት ነበር። በነገራችን ላይ ሩታ አይደለም በዙሪያ ላሉት ጓደኞቿ ይቅርና ለእኛ እንኳን ጥቃቅን ለሆንን ዩቱበሮች በጣም ባለውለታ ወይም ደግሞ አላደለ ይሄ ስራን የፈጠረች እንስት ናት። እውነት ለመናገር ብዙዎች እንግዲህ በእሷ ስም ብዙዎች እየሰሩ ብዙ ነገሮች እያደረጉ ግን እሷን የሚያንቋሽሹ ለእሷ የማን ስም የሚሰጧት አሉ። ትናንት እሷን የሚደግፏት የነበሩ ዛሬ ደግሞ እሷን የሚጠሏት አሉ። ግን አሁንም በእሷ ስም እየሰሩ ማለት ነውና በነገራችን ላይ ያንዳንዱ ነገር ይሄ ነገር በእኛ ህይወት ላይ ተከስቶኝና በእኛ ህይወት ላይ ተፈጽሞ ቢሆን ኖሮ ይሄንን ነገር እንዴት ነው የምናስተናግድ የሚለውን ነገር ማገናዘብና ማየት ይኖርብናል። በነገራችን ላይ ሩቴል እልህኛ ስለሆነች የማትበገር ሴት ስለሆነች ማድረግ የምትፈልገውን ነገር ከማድረግ ወደኋላ ስለማትል ነው መሰለኝ አንዳንድ ጊዜ የሆነ ነገሮች ላይ ደሟ መራራ አይነት ሴት ናት፣ ነገር የሚጸናባት አይነት ሴት ናት። እና በነገራችን ላይ እዚህ ሶሻል ሚዲያ ላይ ብዙ ነገር ልትባል ብትችልም የሚያስቆማት ነገር አይደለም። እሷን ለምን እንደውም ሰዎች እናንተ ላይ በጮሁ ቁጥር እናንተን ያበረቷቸዋል። ለካ የሰራውን አቅማ ላይ እንድትሉ ነው የሚያደርጋችሁና ዛሬም ተመልክታችኋል። በተለይ ሩታ እንግዲህ ከቡዜና ከዴቭ ጋር በተገናኘች ሰዓት ላይ ነገ እንደሚመጣ እንግዲህ አብርሃም እየተናገረች ነበረ። እስቲ ነገ ከመጣ በኋላ ደግሞ የምናየው ነገር ይሆናል፣ ምን ሊፈጠር እንደሚችል ማለት ነው። እንግዲህ እዚህ ፕሮግራም ላይ መገኘት የነበረባቸው ሰዎች ነበሩ አይደለ? በተለይ ሜሪ፣ ዳኒ መገኘት ነበረባቸው። ጓደኛ አይደሉ? እነሱ ነበሩ ይህን ፕሮግራም ደግሞ ማዘጋጀት ራሱ የነበረባቸው። ግን አንዳንድ ጊዜ በህይወታችሁ ያልጠበቃችሁት ሰው ያልገመታችሁ ሰው በቃ የሆነ ፈንጠዝያ የሆነ ሰርፕራይዝ የሚያደርጋችሁ የእውነት ያልገመታችሁ ሰው። ማንም አሁን ደስታን የገመተው ሰው የለም። ግን ደግሞ አያችሁ አይደለ? በቃ ሲሳሳላት እንኳን የሆነ አለ አይደለ በሙሉ አይኑ እንኳን አያትም። የሆነ የስስት የፍቅር ነው የሚያትና የእውነት ሩታ እንደው ከአብርሃም ጋር ህይወትሽ የማይስተካከል ከሆነ ነገሮች የማይስተካከሉ ከሆነ ከደስታ ጋር ራሱ እንደው አለ አይደለ ጊዜ ሰተሹ ቦታ ሰተሹ ያለውን ነገር እርስ በርስ ይሆናል አይደለ መንገድ ለማያሰዝ ብትሞክሩ የእውነት ደስታ ማንችን ወዶሽ አፍቅሮሽ ከሆነ ራሱ እስኪ ለማየት ሞክሬ፣ አንቺም እሱ ለመረዳት ሞክሬ ነው። ያው አንዳንድ ጊዜ ሶሻል ሚዲያ ላይ ለስራ ተብሎ ብዙ ነገሮች ይፈጠራሉ። ከተፈጠሩ በኋላ ደግሞ መንገዳቸውን ይቀይራሉ። ልክ እንደ ሄርሜላ ማለት ነው። ሄርሜላ እንግዲህ ወደ አብርሃም ህይወት ስትመጣ ለስራና ለስራ ብላ እንደመጣች ከዛ በኋላ ነገሮች ከድራማ አልፈው ወደ ፍቅር እንደተቀየሩ ነው እየሰማን እያለ ነው። ስለዚህ ደስታም እንደዛ ከሆነ መጨረሻ ላይ ነገሮች ሊበላሹ ስለሚችሉ አንዳንድ ጊዜ እንደ ቀልድ የምናያቸው ነገር ነገ ላይ ዋጋ ያስከፍሉናል። ነገ ላይ የማንወጣበት ውጣንቅጥ ውስጥ ስለሚከቱን እነዛ ነገሮችን ሚዛናዊ በሆነ መንገድ ብናደርጋችሁ መልካም ነው። እውነት ለመናገር በጣም ደስ የሚል ፕሮግራም ነበር። እስኪ እናንተ ማሰባችሁን፣ አስተያየታችሁን፣ የተሰማችሁን ፍቅራችሁን እናንተም ግለጹላት። የእውነት ነው የምላችሁ ይሄ ቪዲዮ እንግዲህ ይመስለኛል ትንሽ ሰንበት ያለ ይመስለኛል። ማለት አዲስ አይደለም። ያው እንዴት ብትሉ ማለት የመቼ ይሆናል ብላችሁ ታስባላችሁ? ግምታችሁን አስቀምጡ። መቼም የቆየ ነው አይደል? ሰሞኑ ቪዲዮዎች እየተፖስቱ ያሉት አዳዲስ ቪዲዮዎች ሳይሆኑ የቆዩ ናቸው። በተለይ ሩታም ኮፍያ ሌቭም ኮፍያ አድርጎ ነበርና እንግዲህ አሁን ላይ ሀገራችን እንግዲህ ኢትዮጵያ አሁን ላይ ክረምት ገብቷል። ፀሐይ ብዙም የለምና ይሄ ነገር የቆየ ቪዲዮ ነው የከረመ ነው የምትሉ አላችሁና እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡ። ከእናንተ መቼ የሚያመልጥ ነገር የለም።